ሰላም ቤተሰብ እንዴት ናችሁ? እንዴት ቆያችሁ? እንዴት አያችሁ? ያው ዛሬ ሁላችሁም ልባችን እንደተሰበረ አውቃለሁ። ያው ብዙ ነገር ማሰብ እንችላለን በዚህ ውስጥ ማለት ነው። ሀይሚዬ መጀመሪያ እንኳን በሰላም ገባሽ የኔ ውድ። እኔ ቀልድ መስሎኝ ነበር። አሁንም እያመንኩ አይደለም። ሀገር ውስጥም ሊሆን ይችላል እያልኩ ነው። ግን ደግሞ ሄደሽም ሊሆን ይችላል። ለምን ከብዙ ጭቅጭቅና ከብዙ ጭንቀት ለመራቅ ብለሽን ሊሆን ይችላል። እረፍት ለማድረግም ሊሆን ይችላል። ያው የውስጥሽ ሁሉም ነገር ተናገረሽ ማለት አይደለም። የውስጥሽ ላይ የሆነ ነገር ቢኖር ነው እንጂ እንደዚህ ሀይሚ በዚህ ነገር ተስፋ ቆርጣ ልትሄድ ልጅ አይደለችም። ግን ደግሞ እኛ ሁሉም ነገር በውስጣችን የምንይዘው ነገር ሊኖር ይችላል። ብቻ ግን ባለሽበት ሰላም ሁኚልኝ። በጣም እንወድሻለን። በጣም እኔ እንጃ ከባድ ነው። አንቺ ከብሩኬ ተለይተሽ ሂደሽ ማለት ለእኔ ተአምር ነው። በቃ እኔ አላመንኩም እስካሁንም። ብቻ አንድ ነገር ማውቀው መቼም ቢሆን እናንተ የምትለያዩ ልጆች አይደላችሁ። ማንም ሰው የየራሱ ህይወት አለው። ግን ደግሞ እኔ በእናንተ እንደዚህ መሆነው ፍቅራችሁን አይቼ ነው እንጂ በሌላ አይደለም። ስለዚህ ይህንን ፍቅራችሁ ደግሞ መዳን አለባችሁ። በዙሪያችሁ ያለው ሰዎች መታዘብ አለባችሁ። ያው ሌላ ይቅር አብርሽና ሩታ እዩት፣ በማይሆን ንግግር በማይሆን አንዳንድ እየተባባሉ እዚህ ላይ የደረሱት ያው አለመተው ነው ሁሉም ነገር። ሀይሚና ብሩክ ደግሞ በቃ በይቅርታ የማይፈታ ነገር የለም። ያው ደግሞ ሀይሚዬ እኔ እንጃ ምንድነው እንደዚህ የሆነበት ምክንያቱ እኔ በጣም ገርሞኛል። ማለት ያሳለፈችው ነገር ሊኖር ይችላል፣ ግን ደግሞ እስከዚህ ጥግ ድረስ ብሩኬ በጣም እንደምታፈቅረው የታወቀ ነው። ግን ጨክና እንደዚህ መሄዷን እኔ ገርሞኛል። ብቻ ግን እረፍት አድርጋ ልትመጣ ነው ብዬ ነው የማስበው። ከዛ ደግሞ ብሩኬንም ከዚህ በኋላ በተለይ ደግሞ ሴት መምጣት ሀይሚ ለመመለስ ብሎ ሴቶች ይመጣሉ። ሴቶች ሲመጡ ደግሞ እሱ እንኳን ትንሽ አድርገው ቢነግረዋቸው ለነሱ እንደዚህ ሲላቸው እነሱ ግን እጥፍ በጥፍ ሆነው የሀይሚ ስሜት ወይም ደግሞ ሞራሏ ምናምን በጣም ይረማመዳሉ። ሀይሚ ደግሞ ይሄን ነገር ዋናው ነገር በጣም እያስጠላት እስካሁን ተጎድጃለሁ ምናምን የምትለው ነገር በሴቶች ምክንያት ነው። ሴቶች የሚመጡ እኔ እንጃ ስንት ሴቶች ነው ያስተናገዳችሁ። ለዛ ነው እንጂ እኔ በሌላ አለ ብዬ አላስብምና ብቻ ግን ብትታረቁ ደስ ይለናል። ያው ጊዜ መውሰድ ጥሩ አይደለም። እኔም አፈቅርሻለሁ እየተባባላችሁ ምንድን ነው መለያየቱ እንዴ? እስኪ ያለፈ ፍቅራችሁ ሲያስቡት እናንተ እንኳን እናንተ እኛ ራሱ እንዴት እንደምንወዳችሁ እናንተማ ራስ በጣም ትዋደዳላችሁ፣ በጣም ትሳሰባላችሁ። ያው የተግባር ፍቅር ያየነውን እንዴ በእናንተ እኮ ነው። ምን ሆናችሁ ነው? ሀይሚዬ ይበቃሻል። እውነቴ ነው፣ በጣም ያስከፋል። አንቺ እንደዚህ እያለቀሽ መምጣት ማለት በጣም ከባድ ነው አውቃለሁ። ዝም ብለሽ ስትሄጂ ቆርጠሽ አይደለም ወደሽም አይደለም እንደዚህ ሄድሽውና ብቻ ግን በጣም ያስከፋል። ብዙ ሰዎችም እንደምትጨነቁ እርግጠኛ ነኝና አትጨነቁ። እውነቴ ነው የምልህ፣ ፈጣሪ ምስክሬ ነው ማለት ነው። ይታረቃል። አሁን በቃ ብሩኬ ወይም ይሄዳል ወይም ሀይሜ ትመጣለች ትመለሳለች። አንድ ሳምንት እንጂ ስደት ላይ ሂዳ ምን ልትሰራ ነው? ምንም ቢሆን እኮ ሀይሚና ብሩክ ቢለያዩ ራሱ እኮ ሀገሯ ነው የምትሆነው እንጂ ሀይሚ ከሀገር መውጣት ምናምን የለም። በቃ እንዳትጨነው። እውነቴ ነው። ይታረቃል። በቃ ሰላም ይሆናል ሁሉም ነገር። የት እንዳልሁ አልናገርም ምናምን እያለች ነበር። የትም ብትሆን ይታወቃል። በቃ ከአንድ ሳምንት አያልፍም። ብቻ ግን የሁለታቸው ስሜት በጣም ይከብዳል። አሁን ለሀይሚን ማዝነው ወይም ለብሩኬን ማዝነው በቃ ሁለታቸው በጣም ከባድ ስሜት ነው ያሉት። ብሩኬም በቃ ምንድነው ያደረኩት በቃ ተጸጽተዋል እኮ ከዚህ በላይ ይቅርታ ብለዋል። ሀይሚዬ እባክሽ የምር በጣም ከባድ ነው ስሜቱ። እንዴ እናንተ እኮ የምትለያዩ ሰዎች አይደላችሁም። በእናንተ ሰው ብዙ ሰው እየቀና በእናንተ ሰው ለምን አሁን ለጠላት ማስደሰት ምን ይሉታል? እኛስ እሺ እውነት በጣም ከባድ ነው ብታዩት ማለት ነው። ግን ደግሞ እኔ በቃ ያልተዋጠልኝ ብዙ ነገሮች የምትናገረው ሀይሚዬ ብዙ ውሸት ነገር አሉ። ውሸታዎች ሲለም ዝም ብለው ማለት ነው። በቃ ዝም ብላ እኛ ለማሳመን ብላ የመጣችው ንግግሮች ነበራሉና እንዳትጨነቁ እናንተ ማለት ነው። መቼም ቢሆን እነዚህ ልጆች አይለያዩም። በቃ ፈተና ነው። አሁንም በቃ ይህን ነገር ያው ፈተና ይገጥማል በህይወታችን። እነሱ ደግሞ እየተፈተኑ ነው ያሉት። በፍቅር መሀል ደግሞ ያለ ፈተና መኖር የለም። ብቻ ግን ፈጣሪ አንድ ቀን አለ ለሁሉም ነገር ሰላም የሆነው
በቃ ከአንድ ሳምንት እንኳን አይበዛም። ከሄደች ግን ሂዳ ይመስለኛል። ያው ቦታ ምናምን ስታይ የውጭ ሀገር ነው የሚመስለው። ግን ደግሞ ብትሄድም ለአንድ ሳምንት ነው የሚሆነው። አንድ ሳምንት ደግሞ እረፍት አድርጋ ምናምን ለመምጣት ነው። ሌላ ነገር የለም እንጂ እኔም አፈቅርሃለሁ እኔም እኮ አፈቅርሻለሁ እየተባባላችሁ መለያየት ምን ይሉታል? በቃ ይሄ ልክ አይደለም። አንዳንዴ ለሰው ማሰብ አለባችሁ። ብዙ ጨረቃ ፋሚሊ በሙሉ የምወዳችሁ ሰው ስፍስፍ ብሎ የሚጠብቃችሁ። አሁን ስንት ሰው ነው የሚያለቅሰው ዛሬ? እርግጠኛ ነኝ ብዙ ሰው ያለቅሳል። እንዴ በጣም ከባድ ነው። እኔ ራሱ እውነት ልንገራችሁ እስከ ግማሽ ምናምን እያየሁ ነበር። ማልቀስ ስትጀምር ግን ሳይለንት አደረኩት። በቃ የምታወራው ነገር ገብቶኛል ብዬ ዝም አልኩት። መጨረሻ ላይ ብቻ ደግሞ ድምፁ ጨመርኩት እና ትንሽ ሰማሁት። በቃ ምን ልበል? በቃ በጣም ከፍቶኛል። ሀሚ እንኳን አልቅሳ ስቃ ስትመጣ ራሱ በጣም ታዘኛለች ማለት ነው። በጣም የምታዛዝነኝ ለምን እንደሆነ አላውቅም። በቃ ውስጧ ላይ እኔ እንጃ በቃ ልዩ ሴት ናት ለእኔ ሀይሚ። ብቻ ግን ፈጣሪ ሰላም ያወርድልን። እንደ መጀመሪያ ፍቅራቸው ተመልሰው ያሳየን። እንደዚህ እንባ በእንባ ሆና እርግጠኛ ነበርኩ ከካሜራ ጀርባ መጀመሪያ አልቅሳ እንደመጣች የምር። ከዛ ዙም አድርጌ ያየሁትና ወይኔ ሀይሚ አልቅሳ ነበር ብዬ አልኩት። ከዛ በኋላ ደግሞ አልቅሻለሁ ምናምን ስትል ደግሞ እርግጠኛ ሆንኩት ማለት ነው። ሁሉም ነገር ያስታውቃትባታል ሀይሚ። ስትደበር ስትደሰት ሁሉም ፊቷ ላይ ነው። ግልጽ ናት። በቃ የተሰማትን ያደረገችው ሁሉም ነገር ወደፊት ናት። ብቻ ግን ጨረቃ ፋሚሊ የምትጨነቁ ካላችሁ ሰዎች እውነቴ ነው እንዳትጨነቁ። መቼም ቢሆን አይለያዩም እነዚህ ልጆች። በቃ የሚለያዩ ልጆች አይደሉም። በቃ አሁንም ይታረቃሉ። ፍቅር አለ በመሀላቸው። ፍቅር ደግሞ የትም ብትሄዱ ነግራችሁ ነበር ባለፈው ማለት ነው። ፍቅር ራሱ እውነተኛ ፍቅር ማለት ነው በቃ በትልቅ ገመድ የታሰረ ነው። የትም ብትሄዱ ራሱ ከሱ የምታመጡት ነገር የለም። በቃ አታመጡት ምንም ማለት ነው። ሀይሚና ብሩክ ደግሞ ባለትዳሮች ናቸው። ባይጋቡ ራሱ አንድ ቤት እየኖሩ ብዙ ነገር እያሳለፉ የነበሩ ልጆች ናቸው። ስለዚህ እነዚህ ልጆች ይለያያሉ ማለት ከባድ ነው እና እስኪ እናያለን ሁሉም ነገር። ያው ጨረቃ ፋሚሊ ማረጋጋት አለባችሁ በአሁኑ ጊዜ። እስከ ነገ እያለ ብዙ ነገር አልፈዋል። ያው መልካም ጊዜ ሁላችሁ። የተሰማችሁት ነገር ደግሞ ከምትወዷቸው ምናምን ተደዋውላችሁ አውሮ በቃ ኮሜንት ራሱ እንደፈለጋችሁ ጻፉ፣ ይንፈስላችሁ። እውነቴ ነው። እኔ በጣም አተነፍሳለሁ እንደዚህ ነገር እና እስኪ ፈጣሪ ያውቃል ሁሉም ነገር።